ሀገራት በሀገራዊ ምክክር ሂደት ውስጥ ሲያልፉ ሊያሳኩ የሚሹት የተለያዩ ግቦች ይኖሯቸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በተመሰረተበት አዋጅ ብሔራዊ ጥቅምን ማስከበር ከኮሚሽኑ መርሆች አንዱ ተደርጎ ተደንግጓል። ሀገራዊ የምክክር ሂደት ውስጣዊ ሰላምን በማጠናከር ብሔራዊ ጥቅምን ከማስጠበቅ አኳያ ያለው ሚና ከፍተኛ መሆኑ ይነሳል። ኢትዮጵያ እንደ ቤተሰብ ማየት ትችላለህ። ኢትዮጵያን ራሱ የሚወክል ነው። ስለዚህ እነዚህን አመለካከቶች፣ ውጊያዎች፣ ድርጊቶች፣ አስተሳሰቦችን ማስቀረት የሚችለው ሀገራዊ ምክክር ነው። ያን በማድረግ የሀገርን ሉዓላዊነት ማስጠበቅ የሚችል ሂደት ነው እና ለሀገራዊ ጥቅሞች መጠበቅ ለኢትዮጵያ ናሽናል ኢንትረስት ማለት ነው። ቅድም ለአነሳናቸው ዋና አንኳሮች የመጀመሪያውና ትልቁ የሀገር ውስጥ ሰላም፣ ጸጥታ፣ መግባባት፣ መተማመን መኖር ነውና ይህን በተመለከተ ሀገራዊ ምክክር ሚናው እጅግ የጎላ ነው። ናሽናል ኢሹ ነው። የብዙ ሰው የሚቆጭበት ነው። አሁን አጀንዳ ሆኖም ሲመጣ የብዙ ሰው ሰይም ፍላጎት ያለበት ሆኖ ታያለ። ከዚህ በፊት ማንሳት ሳይቻል ስለቀረ ማንሳት አይቻልም ታቡ እንደሆነ አርጎ ስለተከለከለ ነው። መንግስት እንደ ሀሳብ አሁን ሲነሳ ሁሉም ሰው ኢትዮጵያዊ የሚደግፈው ሀሳብ ነው። እንግዲህ ይሄ እንደ ናሽናል ኢሹ ይሆናል ማለት ነው። በአግባቡ ስሩ ኔጎሽዬሽን በውይይት በምን ወደዚህ ስርዓት ለመግባት እንደ አንድ ትልቅ ሀሳብ ተደርጎ በሀገራዊ ምክክር ቢነሳ ሁሉም ኢትዮጵያዊ የሚጋራው ስለሆነ አይ ቲንክ ሚና ይኖረዋል ብዬ አስባለሁ። በሀገራዊ ምክክር ሂደት ለዘለቄታው የሚበጁ የመፍትሄ ሀሳቦች በተለያዩ ዘርፎች እንዲመነጩ ማስቻል ደግሞ ሌላኛው ፋይዳ መሆኑ ይነሳል። በሂደቱ የጋራ ግብ ያላቸው ባለድርሻ አካላትን በማሰባሰብና የተፈጠሩ ቅራኔዎች እንዲፈቱ ማስቻል የዚሁ ተጓዳኝ ውጤት ተደርጎ ሊታይ ይችላል። ይህም ለሀገር ሰላምና መረጋጋት የራሱ ጉልህ ሚና ይኖረዋል። አንዳችን ቁስል ሌላውን ቁስል መፈወስ፣ መረዳዳት፣ ውስጥ ለውስጥ ልብ ለልብ መግባባት ወሳኝ ስለሆነ ያን በመፍጠሩ በኩል የተለያዩ አስተሳሰቦች መጠናከር ሁሉን ኢምፓቲክ ወይም በርህራሄ የሚያዳምጥ ሂደት ስለሆነ የሁሉን ሀሳብ የሚያካትት ከዛ ውስጥም ለሀገር የሚሆኑትን አንጥሮ የሚያወጣ ሂደት በመሆኑ እነዚያ በማጠናከሩ ረገድ ከፍተኛ ሚና ይጫወታል። አጀንዳዎች በደንብ ተለይተው በሀገራዊ ምክክር ኮሚሽን ተለይተው ወደፊት ለውሳኔ ሲቀርቡ ትልቅ ለሰላምም ለደህንነትም ለሀገራዊ ሉዓላዊነትም አሁን ትሬት የሚሆኑ ከውስጥም ከውጭም ለሚነሱ ነገሮች ሁሉ ያኔ ይረግባሉ፣ መፍትሄ ያገኛሉ የሚል እሳቤ ያለኝ ማለት ነው። ስለዚህ ትልቅ አስተዋጽኦ አለው። ሀገራዊ ምክክር በተለያዩ ቡድኖች መካከል የተፈጠሩ ቅራኔዎች በውይይት እንዲፈቱ ከማድረግ ባለፈ በሂደቱ ላይ ተሳታፊ አካላትን አንድነት ለማጉላትና ችግሮችን በሰለጠነ መንገድ በንግግርና ውይይት መፍታት ባህል እንዲሆን ጭምር የሚያግዝ ነው። በምክክር የሚያምን ትውልድ መፍጠር ትልቁና ዋናው የሀገራዊ ምክክር ስራው ነው። ዋናው ምክንያቱም ሀገር ግንባታ ስለሆነ፣ ሰላም ግንባታ ስለሆነ፣ ዜጋ ግንባታ ስለሆነ ቁጭ ብሎ ተነጋግሮ በሰጥቶ መቀበልም በለው ጉዳዮች ላይ በሰከነ አእምሮ ከጠመንጃ ካፈሙዝ ወጥቶ በዚህ መልክ ተወያይቶ ጉዳዮች ወደ መቋጨት ማምጣት የስልጣኔ መገለጫ ነው። ይህን ትውልድ ለመፍጠር እንግዲህ አሁን እነዚህ አይነት አገራዊ ምክክር መድረኮቹ ፋይዳቸው በጣም ከፍ ያለ ነው ማለት አካታች ይሆናል ማለት ነው። እንደዚህ አይነቱ ነገር ተገለልኩ የሚል ነፍጥ የሚያነሳ አይኖርም ማለት ነው። ሂደቱ ሀገር በኢኮኖሚያዊም ሆነ ፖለቲካዊ ጉዳዮች ልታገኛቸው የሚገቡ ጥቅሞችን እንዳታጣ ከፍተኛ እገዛን የሚያደርግ ሲሆን በተቋማት ላይም ጠንካራ እምነት እንዲፈጠር ያስችላል። ጠንካራ መሪና የጠንካራ ሕዝብ ድምር ውጤት የሚሆነው ያ ጠንካራ ተቋም ደግሞ ለመመስረት የህዝብን ሉዓላዊነት የሚያምን ብቻ ሳይሆን በህዝብ ሉዓላዊነት የተመረጠ መንግስት ስላለ አንድ ላይ ሆነው በመነጋገር ጠንካራ ተቋም ለመመስረት መሰረት ድንጋይ የሚጥል ምክክር ነው። ተቋማት ጠንካራ በሆኑባቸው ሀገሮች ችግሮች በቀላሉ ሊፈቱ የሚችሉበት ሁኔታ ይኖራል ማለት ነው። ተቋማት ፖለቲካ ፓርቲዎች ወይ መንግስታት በመጡ ቁጥር አብረው የሚፈጠሩ ሳይሆን ጠንካራ ተቋም ሲኖር ተቋማዊ መመሪ ይኖራል፣ ተቋማዊ ጥንካሬ ይኖራል፣ አገርም አኮርዲንግሊ ጠንካራ ይሆናል ማለት ነው። ከዚህ አንጻር በእኛ ሀገር እንደዚህ ጀምረን መሄዳችን አንድ ትልቅ መርታ ነው። ምክክሩ በባለድርሻ አካላት መካከል ያሉ መሰረታዊ የሀሳብ ልዩነቶችን በመፍታትና ሀገራዊ መግባባትን እንዲፈጠር በማድረግ ጠንካራ ሀገረ መንግስትን መገንባት አንዱ ግቡ ነው።